በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተዘከር እግዚኦ ከመ መሬት ነይነ፣ አቤቱ እኛ አፈር እንደሆንን አስብ። ክቡር አባታችን መልአከ ምሕረት ቆሞስ አባ ገብረ እግዚአብሔር የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አባቶቻችን ካህናት፣ ሊቃውንተ ቤተክርስቲያን፣ መምህራነ ወንጌል ሰባኪያን፣ ሰንበትን አክብራችሁ እግዚአብሔር ለእኔ ይበጀኛል ለሕይወቴ ዋጋ የምሰጥበት ስፍራ ለዘላለማዊነቴ ማረጋገጫ የማገኝባት ስፍራ ቅድስት ቤተ ክርስቲያን ናት ብላችሁ የተቀደሰችውን ዕለተ እሑድ ለእግዚአብሔር ሰጥታችሁ ገስግሳችሁ በእግዚአብሔር ቤት የተገኛችሁ ምእመናን ምእመናት በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ፍቅር እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግሮቻችንን ፈቶ በአደባባዩ ሰብስቦ አንደበታችንን ባርኮ ይመስገን 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 እንድንለው የፈቀደልን የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት አቁራሪተ መዓት እናታችን መዓትን የምታርቅ ለፍጥረት ሁሉ ምሕረትን የምታሰጥ የምሕረት እናት ንግሥት የፍጥረት ሁሉ እመቤት ድንግል ማርያም እናታችን ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው የተከበሩና የተሞገሱ ይሆኑ። እግዚአብሔር ፈቃዱ ሆኖ ይሄ ሳምንት ኪነ ጥበቡ ይባላል። እግዚአብሔር በስራው ድንቅ እንደሆነ ክብር ያለው አምላክ ይሄን ለምን አደረግ ይሄን ለምን ተሳሳት የማይባል ሰማይን በከዋክብት የሚሸልም ምድርን በአበቦች የሚያስጌጥ እግዚአብሔር ምሕረቱን ለኛ አወረደልን እያለ ቅዱስ ያሬድ ይዘምራል። አያይዞ ቅዱስ ያሬድ መዝሙራት ዘሰናብት ላይ ዕለተ ሰንበትንና የሰንበትን ጌታ ሳያወድስ አያልፍም ከወቅት ጋር። አሁን ያለንበት ጊዜ ወርሃ ጽጌ ነው። ከመስከረም 26 በኋላ ያለው ዘመነ መጻው የጽጌ የልምላሜ ጊዜ ይባላል። ነገር ግን ሰው ቢለማለትም ቢለመልምም ሕይወቱ ቢሰምርም ቢቀደስም ሁሉ ቢስተካከል በሥጋ ያለው ነገር ቢሞላለትም መጨረሻው አፈር መሆኑን እያሰበ የሚኖርበት ጊዜ ነው። አበባን ስናስብ ፈክቶ መዓዛውን ሰጥቶ ለአጭር ጊዜ ያልፋል፣ ፍሬ ሰጥቶ ያልፋል። ሰውም በዚህ ዓለም ላይ ሲኖር የአበባነት ዘመኑ ልምላሜ የበዛበትና ጊዜ የሚገፋ እርጅና የሚመጣ ስብራት የሚመጣ ዘመን የሚያልፍ ስለማይመስለው የሚዘናጋበት ወቅት ነው ሰው። ስለዚህ እግዚአብሔር በቅድስት ቤተ ክርስቲያን በኩል በወቅት ሰዎች ራሳቸውን ኃላፊና ጠፊ አድርገው አስበው በእግዚአብሔር ላይ መደገፍ እንዳለባቸው የምንማርበት ሳምንት ነው። የወንጌሉ ክፍል የሚነግረን እርሻው መልካም ስለሆነለት ስለ አንድ ሰው ነው። አማረለት፣ ጎተራውን እንደሚሞላ አረጋገጠ። አበቦቹ ፈክተው ከመታየታቸው አልፎ ፍሬን አፈራ። ማሳው በሕይወት ዘመኑ አፍርቶ የማያውቀውን ያህል እጅግ ብዙ ፍሬን አፈራ። እናም ጎተራውን ከእርሻው ጋር ሲያነጻጽር ጎተራው ትንሽ ሆነችበት። የት አደርገዋለሁ ምን አደርገዋለሁ ብሎ እስከሚያስብ ድረስ እስከሚጨነቅ ድረስ እግዚአብሔር ሰጠው። እግዚአብሔር ምን አደርገዋለሁ እስከምንለው ድረስ ይስጠን ለሁላችን።
የሰው ልጅ ከገንዘብ በፊት እግዚአብሔርን መለመን ያለበት ልብ ነው። ልብ ከሌለ ገንዘብ ቢኖር ኪሳራ ነው። ልብ ከሌለ ስልጣን ቢኖር ውድቀት ነው። ልብ ከሌለ ጉልበት ቢኖር ኪሳራ ነው። በዚህ ዓለም ላይ ሰዎች ቀድመው የሚያገኙት ነገር የተዛነፈ ከሆነ ሕይወት ምስቅልቅሏ ትወጣለች። በዘመናችን በየቦታው ከእግዚአብሔር ጋር የሚታገሉ ባለስልጣናት በዝተዋል። ከልብ በፊት ስልጣን ድንገት አግኝተው ነው። እንደ ቶምቦላ ስልጣን ሲደርሳቸው የምድሩን ሳይጨርሱ የሰማዩን አፈቃቸውና እግዚአብሔርን ተጋፉት። ታቦት እንዳይወጣ ከለከሉ። መስቀል ላለማየት ከለከሉ። ሰው ሲከስር ወይንም በስልጣን ሲሰክር ትግሉን ከሰው ሳይጨርስ ከእግዚአብሔር ጋር ይጀምራል። ከስካር ይሰውርን መድኃኔዓለም። ስለዚህ ሁሉ ነገር መጨረሻን እያሰቡ መጓዝ ጥሩ ነው። ተዘከር እግዚኦ ከመ መሬት ነህነ። ምንም ቢሞላልኝ ጎተራዬ ቢትረፈረፍ እኔ አፈር ነኝ፣ ጥዬው እሄዳለሁ። ስለዚህ ለነፍሴ ምንድነው የማስብላት? የአበባነትና የፍካት ሕይወት ያለ ፍሬ ኪሳራ ነው። ዋ ለነፍሴ ምንድነው ያዘጋጀውላት? መሄጃ የት ነው? ወይስ ሀብትና ንብረት ገንዘብ ተደግፌ ነው የምኖረው? ይሄ ነው ሰው ራሱን መጠየቅ ያለበት። እግዚአብሔር በሥራው ድንቅ ነው። ምሕረቱን በፍጥረቱ ላይ ሰጥቷል። ሊጠቀም ካልቻለ ይወስዳል። አንዳንድ ጊዜ እኛ ጋር እስከሚደርስ ድረስ እሳቱ ያለ ድንጋጤ እንኖራለን። በዚህ ዘመን የበዙት ሰባኪዎች የፖለቲካ ሰባኪዎች ናቸው። ሰው እንደ በግ ሲታረድ፣ አብያተ ክርስቲያናት ሲቃጠሉ ዳር ላይ ያሉት ሰዎች ወይንም የተወሸቁበት ፖለቲካ ሙቀት የሰጣቸው ሰዎች ምን ችግር አለ? ቤተ ክርስቲያን ቢፈርስ ይተካል፣ የሰው ሞት እንደሆነ መስዋዕትነት ነው ያሉ። እነሱ ክፈሉ ሲባሉ አይከፍሉም። ተዘከር እግዚኦ ከመ መሬት ነህነ። በሰው ቁስል እንጨት የሚሰድ በዝቷል። ባለማኅተም ባንዳ የበዛበት ዘመን ላይ ነው ያለነው። ለጊዜ የተወሽቆ የእግዚአብሔር ቤት ሲነድ እንደ ደመራ የሚሞቅ። ስለዚህ እንዲህ ከሆንን የትም አንራመድም። ለሥጋ ብቻ ነው የምንሮጠው። ለዚህ ነው ያ ሰው በክርስቶስ ማስተማሪያ የሆነው። ጌታን አንድ ሰው መጣና ጌታ ሆይ ርስቱን ከኔ ጋር እንዲካፈል ለወንድሜ ንገረው አለ። የሉቃስ ወንጌል ምዕራፍ 12 አንተ ሰው በአንተ ላይ ፈራጅ እንደሆን ማንንም ፈራጅ አደረገኝ አለው። የሰው ሕይወት በገንዘቡ ብዛት አይወሰንምና ነፍስም ከሰውነት ነፍስ ትበልጣለች አለ። ስለዚህ ከመብል ይልቅ ሰብዕና አታስቀድምምን? ስለዚህ ከመጎምጀት ተጠበቁ አለ። ከምን ተጠበቁ? ከመጎምጀት። መጎምጀት ከልክ ያለፈ መጓጓት ነው። ይዞ ሌላ መመኘት፣ የምድር ስልጣን ይዞ የሰማይ ለመቀማት መሮጥ፣ መስቀሉን ለሌላ መስጠት፣ ክብረ በዓሉን ለሌላ መስጠት፣ አጀንዳ መቀየር፣ ህዝቡን ከእግዚአብሔር እቅፍ ማላቀቅ መጎምጀት ይባላል። ሁሉን አስደስታለሁ የሚል ራሱን ሳያስደስት ይቀናል። የቆጡን አውርድ ብላ የምኗን ጣለች ይባላል። ሰው ከእግዚአብሔር ጋር መታገል ከጀመረ ይወድቃል። ፈርዖን አልሆነለትም። የዓለማችን ትልልቅ ሰዎች የውድቀታቸው ምልክት መስቀሉን መታገላቸው ነው። እስራኤልን የምታገል ሉዓላዊት ሀገር እንደገና ለመቋቋም 50 ዓመት አልሞላትም አይደል? ፍርስርሷ ወጥቶ፣ ምክንያቱም መድኃኒቷን በአደባባይዋ ሰቅላ ባህልና ክብሯን አዋርዳ ቤቷ የተፈታ ሆኖ ነበር። የማቴዎስ ወንጌል ምዕራፍ 38 ቁጥር 23 ላይ 23 ቁጥር 38 ላይ ምንድን ነው የሚለው? ማቴዎስ 23 38 ቤታችሁ የተፈታ ይሆናል አላቸው። ዛሬ ቤት ካለው እስራኤላውያን ይልቅ ዓለም ላይ የተበተነው ይበዛል። በሀገራቸው ከሚኖሩት 4-5 እጥፍ የተበተኑት ይበዛሉ። ሰው እግዚአብሔርን ሲረሳ እንደ ተንከራተተ ሳይኖር የኖሮ መስሎት ይወድቃል። ስለዚህ ባለንበት በዓታችንን አጽንተን ተዘከር እግዚኦ ከመ መሬት ነህነ። አቡነ ሽኖዳ አባታችን የተናገሩት ቃል አለ። ኤክስፒሪየንስ ኢን ላይፍ የሚል የህይወታቸው ልምድ ተሞክሮ ያስቀመጡበት መጽሐፍ አለ። በረከታቸው ይደርብን። እንዲህ ይላሉ። ሁል ጊዜ ቢሮዬ ተቀምጬ ስራ ስሰራ ከጀርባዬ የተለጠፈ ወረቀት አይቻለሁ። ትልቅ ጥቅስ በመስታወት ተደርጎ በወርቅ ቅብ ተጽፎ ተለጥፏል። ምን ይላል? ከኔ በፊት እዚህ ቦታ ላይ ብዙ አባቶች ነበሩ፣ ከኔ በኋላ ከኔ የተሻሉ አባቶች ይመጣሉ ይላል። የተቀመጥንበት ወንበር ላይ ከኔ በፊት ጥሩ ሰዎች ነበሩ፣ ከኔ በኋላም የተሻሉ ጥሩዎች ይመጣሉ፣ ምን አድርጌ ላስቀርላቸው ብሎ የማያስብ ሰው በቀን ይሞታል፣ በድንገት ይሰበራል፣ ድንገት ይጠፋል። ስለዚህ ለሁሉም ነገር ምክር ያስፈልጋል። ምክር ሰናይት ለኩሉ ዘይገብራል። መልካም ምክር ለሚያደርጋት መልካም ናት።
ሳይሰራባት ለሚኖርባት እንቅፋት ናት። አሁን ሃይማኖት እየተዋጋቸው ስለሆነ የ666 አባላት ቤተክርስቲያኗን ጠልተዋት ሊሞቱ ነው። ይዋጋቸዋል። እየሰራ ያለው ድራማ ነው፣ ትሞታለህ ይለዋል ሃይማኖት። ሃይማኖት እውነት ነው፣ በህሊና ውስጥ ይገለጣል። እየሰራ እያለ ምን ዋጋ አለው ለሰይጣን ብትቀባ ሊፕስቲክ? የሰይጣን ውበቱ እንደውም የውስጥ ክፋቱን አይሸፍንለት። ስለዚህ ቅባት ቀባ፣ ንጹሕ ሰውነትህን ለእግዚአብሔር ስጥ። ነጽሩ ነፍሰክሙ አንጽሑ ነፍሰተክሙ ይላል። ሰውነታችሁን ንጹሕ አድርጉ፣ ነፍሳችሁን ተመልከቱ። ይህንን ሰውነት ለመመልከት ከዛ ወለቢጽክሙ ኢትግበሩ አበሳውን፣ የባልንጀሮቻችሁን በደል እያሰባችሁ ኃጢአት እየቆፈራችሁ አታውጡ። ያለፈውን ወቃሽ የሚመጣውን ደግሞ ደምሳሽ አትሁኑ። ከኔ በኋላ ሰው ነበረ፣ ከኔ በኋላ ሰው ይመጣል በሉ። እናንተም አፈር መሆናችሁን አስቡ ይላል። ሁል ጊዜ ለሆዴ ብቻ አትበሉ። እግዚአብሔር ከእናንተ የበለጠ ለእናንተ ያስባል። ሰውነት ከመብል ይበልጣል፣ ነፍስም ከሰውነት ትበልጣለች። ክብርና ምስጋና ለስሙ ይሁን አምላካችን። ስለዚህ እግዚአብሔር ቁሳቁስ የሚቆጥሩትን ይዋጋችኋል። ይሄንን ነው የሚናገረው። ዘመነ ጽጌ የልምላሜ ወቅት ነው ብቻ ብለን አይደለም የምናከብረው፣ የስደት ወቅትም ነው ብለን ነው የምናከብረው። ስደታችንን ተሰዶ ባለርስት ያደረገን እግዚአብሔር ኪነ ጥበቡ እጹብ ነው ይላል። መንክሩ እጹብ ድንቅ ነው። እግዚአብሔር ስራው ውብ ነው። ነገርን ሁሉ ውብ አድርጎ የሰራ እግዚአብሔር በስራው ትክክል ነው። ይህንን ለምን እንዲያደረግ ለምን እንደዚህ ሆንክ ብሎ የሚናገረው አንድም ሰው የለም። እግዚአብሔር ትክክል ነው። ኪነ ጥበቡ መንክሩ እጹብ፣ ዓለምን የፈጠረበት ጥበቡ፣ ወቅቶችን አፈራርቆ የሰራበት ጥበቡ፣ አበቦች የሚፈኩበት ጊዜ አለ፣ አዝርዕት የሚበቅሉበት ጊዜ አለ፣ ዝናብ የሚዘንብበት ጊዜ አለ፣ የማይዘንብበት ጊዜ አለ። በማያስፈልግ ጊዜ ሲዘንብ ዝናብ መቅሰፍት ነው። በሚያስፈልግ ጊዜ ደግሞ ሲጠፋ የእግዚአብሔር ቁጣ ነው። ስለዚህ ወቅቶችን አፈራርቆ ጊዜዎችን አስተካክሎ የሚሰጥ እግዚአብሔር ባይለ ጸጋው አምላክ ትክክል ነው። ስራው ጥበቡ እግዚአብሔር በስራው ሁሉ ድንቅ ነው። መንክሩ እጹብ አለ። ክብርና ምስጋና ለስሙ ይሁን። እውነት ነው፣ እግዚአብሔር ድንቅ ነው። ስለዚህ ነፍስ ከመብል ሰውነትን ከልብስ ይበልጣልና ከመጎምጀት ተጠበቁዋል። ባይለ ጸጋው እርሻው ሲሞላለት አይ እንግዲያውስ እግዚአብሔርን እያመሰገንኩ የተራበ እያበላው የተጠማ እያጠጣው እኖራለሁ፣ ካለኝ ላይ ለድሆች እያካፈል ትሩፋት ሰራበታለሁ አላለም። ስልጣን ባገኝ ቂሜን እወጣበታለሁ፣ ዘር ላይ ጥላቻ ዘራበታለሁ፣ ወንበር ብይዝ ወንድምና ወንድም አባላለሁ፣ እንዲህ የተባለውን ብሔረሰብ እንዲህ የተባለውን ሃይማኖት አጠፋለሁ የሚል እቅድ የያዙ ሰዎች ናቸው ከመንገድ እየተሰበሩ ያሉት። ሳንጀምር ከመጨረስ ይሰውረን መድኃኔዓለም። ሳይጀምሩ የሚጨርሱ ሰዎች በዓለማችን ላይ በዝተዋል። ይሄ አፈር መሆንን ያለ መረዳት ነው። ምንም ብትዋቢ ምንም ቢያምርብሽ በሰዎች ሁሉ መካከል ቢጨበጨብልሽ ያለ ዘላለም አይቆይም። ለዘላለም የሚቆየው እኔ አፈር ነኝ፣ እግዚአብሔር አፈርነቴን አስብ፣ በስብሼ እንዳይቀር ትንሣኤን የሚጠባበቀው ሥጋዬ ከነፍሴ ስትለይ በስብሳ ቀርታ ሲሆን እንዳትወርድ ለነፍሴ አዘጋጃት። የመጨረሻው ድምፅ ቀን በቀኝ የምቆምበት ዘመን። አሁን እኮ እየኖርን አይደለም። ምድር ለእኛ መጠለያ ጣቢያ ነች። ሰው በመጠለያ ጣቢያ ላይ ይቆያል እንጂ አይኖርም። አጭር ነው የምንኖረው። ብዙ ገምረት ላይ ተናግሬያለሁ። አንድ ሰው እድሜው 70 ቢበዛ 80 ነው። ወመዋዕለ ዓመቲነ 70 ክራማት መዝሙር 89 ለእመበዛ 80 የእድሜያችን ቁጥር 70 ዓመት ነው ቢበዛ 80። ከዛ የበለው ወፍድፋዶን ሰምላ ጻማው ህማም ከዚያ የበዛው ከዚያ የጨመረው መከራ የበዛበት ነው። ጻማ የበዛበት ነው። ድካም የበዛበት ነው። እድሜ 80 ነው። 80 ታዲያ 40 ሌሊትና 40 ቀን ነው። አያችሁ፣ ከ80 ዓመት ውስጥ አንድ ሰው አንድ ቀን ሲኖር ሌሊቱና ቀኑ ተቆጥሮ ነው 24 ሰዓት። ከ24ቱ 12ቱ የተኛንበት ነው፣ 12ቱ ደግሞ የነቃንበት። አሁን እኮ የምንጠየቀው በተኛንበት አይደለም፣ በነቃንበት ነው። ሌሊት ሁሉ ወደ ኃጢአት እንድንወርድ የሚያደርገን የቀኑ ሐሳብ ነው። ስለዚህ ቀኑ ብቻውን 40 ነው።
ከዛ ላይ ደግሞ የልጅነት ሲነሳ ለእግዚአብሔር ያልተገዛንበት ዘመን ሲነሳ ያልተደሰትንበት ሲነሳ እስር ቤትም ያሳለፈ ታሞም ያሳለፈ ሲነሳ የምንኖረው ዕድሜ 10 ዓመት አይሞላም። በዚህ ውስጥ ግን የከሰስነው ሰው ብዛቱ፣ ፍርድ ቤት ዶሴ የተሸከምንበት ብዛቱ፣ ጥላቻ የዘራንበት ብዛቱ፣ ቂም ያዝንበት ብዛቱ ተዘከር እግዚኦ ከመ መሬት ነይነ አፈር አፈርን እየገፋ ዓለም እዚህ ጋር ደርሳለች። እግዚአብሔር መጨረሻችንን ያሳምርልን። ስለዚህ ዘመኑ የልምላሜ ዘመን ነው። እኔ አፈር ነኝ እያሉ ለውጤት ክርስቲያን ማለት ዛሬ እንደሚሞት የሚሰራ ዛሬ እንደሚሞት የሚዘጋጅ 1000 ዓመት እንደሚኖር የሚሰራ ነው። እንደ ቅዱስ ላሊበላ አባታችን ቅዱስ ላሊበላ በ12ኛው መቶ ክፍለ ዘመን ይመስለኛል ታላቁ አባት፣ ታላቁ ሊቅ፣ ታላቁ ቅዱስ የጥበብ ሰው፣ ካህን፣ ጠቢብ ነው፣ ንጉሥ ነው፣ ቅዱስ ነው ላሊበላ። ይህ ትልቅ ሰው የሀገራችን ሰው የኢትዮጵያ ማህፀን ያፈራችን ሰው ዛሬ እንደሚሞት ቆርቦ የተዘጋጀ ነበር። ዛሬ ብሞት ለነፍሴ ብሎ ተዘከር እግዚኦ ከመ መሬት ነይነ አፈር እንደሆንን አስብ ከሚሉ አባቶቹ የወሰደውን ጸሎት እየጸለየ ንስሐ እየገባ ስጋው ደግሞ እየተቀበለ የሚኖር ሰው እንግዲያውስ ሟች ነኝ ብሎ ደግሞ አጣጥፎ የተቀመጠ አይደለም። በዛች አጭር ዕድሜ አለት ፈልፍሎ 11 መቅደስ ሰራ። ዓለም ሁሉ ቢሰበሰብ ሰርቶት የማያውቀውን ሊሰራ የማይችለውን ትልቁን መቅደስ ሰራልን። ክብርና ምስጋና ለአምላካችን ይሁን። ስለዚህ ለልጆቻችን ምንድን ነው የምንሰጣቸው? ምን አይነት ሀገር ነው የምንሰጣቸው? እንዴት ነው ልጆቻችንን ለእግዚአብሔር የተመቹ እንዲሆኑ የምናደርገው? የኛ ሕይወት እኮ ነው ልጆቻችን ላይ የሚታየው። ሰው አጠገቡ ጋር ያለው ነገር ነጸብራቅ እኮ ነው። የትም ብንሄድ እመኑ እንደ ቦታው ነው የምንኖረው። አዲስ አበባ ተወልዶ ያደገ ወጣት ሶማሊያ ክልል ወስዳችሁ ቀብሪ ዳሃር ወይንም ጎዴ ወይንም ሽላቦ ሌላ ቶጎ ጫሌ ለስራ ብትልኩት ሽርጥ የማይለብስበት ምክንያት የለም። የአካባቢው አለባበስ ስለሆነ ይለብሰዋል። አሜሪካን ሀገር ሄደው ወይንም አውሮፓ የሄዱ ሰዎች ሙቀት ሲሆን፣ በጣም ሙቀት ሲሆን ትልልቅ የተባሉትን ሁሉ በቁምጣ ታያቸዋላችሁ። በእኛ ሀገር ደግሞ ቁምጣ መልበስ ልማድ አይደለም፣ በተለይ በከተማው አካባቢ። ምክንያቱም የክት ልብስ ለብሶ ነው ሰው ሙሉ የሚሆነው። በዛ ዓለም ደግሞ ጉዳያቸውን ለማስፈጸም ሙቀት ከሆነ በቁምጣ ሊታዩ ይችላል። ያንን ይዘውት ሲመጡ አበደ እንዴ ሊባል ይችላል። ትልቁ ሰው ካፖርታ ተለይቶት የማያውቅ ሰው ሄዳችሁ ስታዩት በቁምጣ ታገኙታላችሁ። ትልቅ ሰው አይደለም እንዴ ትላላችሁ። ትልቅ ስለሆነ እንደ አየሩ ለበሰ። ኩን ከማሆኑ ወይ ትኩን ከማከ ለእምሆር ከብሔረ ባይደ ሰው ሀገር ስትሄድ እንደ ሀገሩ ሁን ነው። ይሄ የሥጋ ጉዳይ ነው። በሃይማኖት ጉዳይ ደግሞ ወቅታዊ ስርዓት አምልኮ እግዚአብሔርን መፍራትና ከእግዚአብሔር ጋር በፍቅር የመተሳሰር ወቅታዊነት ከመማር ጋር አብሮ ይሄዳል። ይሄ ጊዜ አበባ ይሁን እንጂ አበባም እንደሚረግፍ ይነግረናል መጽሐፍ። የማይረግፈው አበባችን፣ የማይጠወልገው ልምላሜያችን መድኃኔዓለም ኢየሱስ ክርስቶስ ነው። ክብርና ምስጋና ለስሙ ይሁን። አነ ጽጌ ገዳም ይላል ወከመ ጽጌ ደንጎላት በማእከለ አስዋክ። እኔ የሱፍ አበባ ነኝ፣ የጽጌረዳ አበባ ነኝ፣ በእሾክ መካከል እንደበቀለ በበረሃ የሚያድግ የበረሃ አበባ እኔ ነኝ ይላል። በቤተ ክርስቲያን ስለ ሙሽራውና ሙሽራይቱ፣ ስለ ክርስቶስና ስለ ቤተ ክርስቲያን፣ ስለ ድንግል ማርያምና ስለ መድኃኒተ ዓለም ይነግረናል ይሄ ሳምንት። ስለዚህ እኔ የሱፍ አበባ ነኝ ይላል። የምድረ በዳ አበባ ነኝ፣ በእሾህ መካከል የሱፍ አበባ ያማረ የተወደደ ይልና ከማሁ አንቲኒ እንተ ኀቤረ በማእከለ አዋልድ፣ በሴቶች መካከል ደግሞ አንቺ ለኔ ልዩ ነሽ ይላታል። እኔ አበባ እንደሆንኩ አንቺ አበባ ነሽ ይላታል። ጠቢቡ ሰሎሞን ከ1000 ዓመት በፊት ቤተ ክርስቲያንንና ባለቤቷ መስራቿን ክርስቶስን አንድም ክርስቶስን ባለቤቱን አነ ጽጌ ገዳም የበረሃ አበባ እኔ ነኝ ይላል። በረሃ የተባለ የሰው ልጆች ሕይወት ዘመነ ጽጌ ልምላሜ ነው። በልምላሜ ውስጥ ሰዎች ራሳቸውን ለእግዚአብሔር እንዴት ማዘጋጀት እንዳለባቸው ከአትክልት ይማራሉ። የምድር አበቦችን ተመልከቱና የሰማይ ወፎችን ተመልከቱ፣ እግዚአብሔር ይመግባቸዋል። ጎተራና ጉድጓድ የሌላቸው ቁራዎች አሉ፣ እግዚአብሔር ይመግባቸዋል።
እነዚህን ሁሉ አበቦች ተመልከቱ። እነዚህ አበቦች የተቀኘላቸው ሰለሞን ከክብሩ እንደነዚህ ያለበሰን ፍጥረታት በአዲስ ኪዳን ልብሳቸው መድኃኒተ ዓለም ኢየሱስ ክርስቶስ መሆን አለበት። ልበሱ ወደ እግዚእነ ኢየሱስ ክርስቶስ ወይትሐልዩ ፍትወተ ሥጋክሙ። ጌታ ኢየሱስ ክርስቶስን ልበሱ እንጂ ሥጋ አያታላችሁ። ሮሜ 13:14 ላይ ዝሙት አያታላችሁ፣ ዘረኝነት አያታላችሁ፣ ኪሳችሁ ውስጥ ያለ የገንዘብ መጠን አያታላችሁ፣ ስልጣን እንዳያታልላችሁ፣ ጊዜ አያታልላችሁ። ትላንት ከወደቀው ዛሬ ተማሩ። ዓለም ራሷን ለማሳየት የሞኝ ጎዳና ትሄዳለች። አሁን እስቲ እግሮቻችሁን ተመልከቱ። ያደረጋችኋቸው ጫማዎች ብዙዎቻችሁ ወይም ሁላችሁ ጫማ አድርጋችኋል፣ ግን በዋጋ የሚያደርጋል $3000 ሰዓትና $3 ሰዓት አገልግሎታችሁ አንድ አይነት ነው። ሰው እጅ ላይ ሲቀመጡ አንደኛው ጉራ ያሸክማል፣ ሌላው ጊዜ ያሳይና እንዲሮጥ ያደርጋል። ስለዚህ ገንዘብ ስትሸከመው ኩሊው ትሆናለህ፣ ስትሰራበት ደግሞ የአንተ አሽከር ይሆናል። በዚህ ዓለም ላይ ሰው ሊገዛለት የሚገባው ነገር ቢኖር የእግዚአብሔር ቃል ብቻ። ከዛ ውጭ ያለው ነገር ረጋፊ ነው። በአውሮፕላን ከዚህ አሜሪካዊ ሌላ ቦታ ለመሄድ ቢዝነስ ክላስ 3 እጥፍ ከፍሎ ይገባሉ ሰዎች። ከዛ ሌላው ደግሞ ኢኮኖሚ ክላስ ከፍሎ ይገባል። ሁለቱም ግን የሚደርሱት እኩል ነው። አንደኛው አየር ከፍላችኋል ተብሎ አውሮፕላኑ ለብቻ ለነሱ አልፎ እንደገና አይነሳም። እኩል ለመድረስ ረጅም ወጪ አለ። በመካከል ግን ብዙ የራበ የሚኖርባት ሀገር ላይ ቢዝነስ ክላስ ቦታ ይጠፋና ኢኮኖሚ ክላስ ባዶ ይሆናል። ሰው ራስን ብቻ ብሎ ከኖረ በቁሙ ሟች ነው። ስለዚህ አበባ እንዲህ ነው የሚነግረን። ይረግፋል ያለ ፍሬ ብቻ ከሆነ ፍሬ ለማፍራት የምድረ በዳው አበባ መድኃኔ ዓለም ኢየሱስ ክርስቶስ ሰውነትን መኖር እንዴት እንደሚገባ በዚህ አሳይቶናል። ክብርና ምስጋና ለስሙ ይሁን። እና ክርስቲያኖች ሕይወት የሚጣፍጠው ሲኖሩት ነው። ከማን? ከእግዚአብሔር ጋር። በገንዘብህ ስራ የሚሰራልህ፣ ልብስን የሚያጥብልህ፣ ቤትሽን የሚያስተካክልልሽ ሰው ልትቀጥሪ ትችያለሽ። ድርጅቶቻችንን የሚመራልን እንቀጥራለን። ህመማችንን የሚያቃስትልን ግን አንቀጥርበትም። በገንዘባችን ሞታችንን የሚሞትልን አንቀጥርበትም። በገንዘባችን ጭንቀታችንን የሚጨነቅልን አንቀጥርበትም። ሀሳብ የሚያካፍለን እናገኝ ይሆናል። ጭንቀት የሚጋራ ከኛ ላይ ጭንቀታችንን የሚወስድልን አናገኝም። ይህንን ሁሉ መጋራት የሚችል ግን አንድ አለ። ህመምህን የታመመልህ፣ ሞትሽን የሞተልሽ አነ ጽጌ ገዳም የበረሃ አበባ ነኝ ያለ ክብርና ምስጋና ለስሙ ይሁን መድኃኒተ ዓለም ኢየሱስ ክርስቶስ። ስለዚህ እንዴት ነው የምንኖረው? አሁን ገንዘብ ብናገኝ ምኞታችን እንዴት ነው? የያዝናትን መኪና ከፍ ስለማድረግ፣ እጃችን ላይ ያለውን ሰዓት ወደ ከፍተኛ ዶላር ለመቀየር። እቺን እኮ የገዛኋት $2000 ነው፣ $3000 ለማውራት እኩል ነው የሚቆጥረው። ከትንሹ ጋር ከ3 ብሩ ጋር እኩል ነው የሚቆጥረው። አይ ይሄ ኳሊቲ ነው፣ ብራንድ ነው፣ እንዲህ ነው። ያንተስ የነፍስህ ብራንድነት የት ጋር ነው ያለው? የሰውነት ኳሊቲ የት ጋር ነው ያለው? የነፍስ ኳሊቲ የት ጋር ነው ያለው? የበረሃ አበባነት ያስፈልጋል። ዘረኞች በበዙበት ዘመን ንጹሕ ሆኖ መገኘት። አነ ጽጌ ገዳም የበረሃ አበባ እኔ ነኝ። በደረቀው ዓለም ላይ እግዚአብሔር ለልምላሜ የተፈጠረ ፍቃታችን መድኃኔ ዓለም ነው። ክብርና ምስጋና ለስሙ ይሁን። አበቦች መዓዛቸው ከሩቅ ይስባል፣ በተለይ ንቦችን ይስባል። የአበባ ሽታ ዝንብ ያባረራል፣ ንብ ይስባል። መልካም መዓዛ ያለው አበባ ዝንቦችን ያባረራል። መልካም መዓዛ ያለው አበባ ማር ለሚቀስሙ ንቦች መሰብሰቢያቸው ይሆናል። ንብ ባለበት ዝንቦች በድምፅ ብቻ ይሞታሉ። ንቦች ቆሻሻ ቦታ አይገኙም፣ ንጹሕ ቦታ ነው የሚገኙት። ክርስቲያኖች ንቦች ናቸው። መልካም ቦታ የሚገኙ፣ ቤተ መቅደስ የሚገኙ፣ ዘረኝነት ቦታ ላይ የማይገኙ፣ ጥላቻ ቦታ ላይ የማይገኙ፣ ራስ ወዳድነት የበዛበት ቦታ ላይ የማይገኙ እነሱ የበረሃውን አበባ መድኃኔ ዓለምን ፈልገው በረሃ ሕይወታቸው በፍቅሩ የሚጣፍጥላቸው ናቸው። ታታሪዎች ይፈልጉታል፣ ጠቢባን ይፈልጉታል። መድኃኔ ዓለም ኢየሱስ ክርስቶስ በተወለደ ጊዜ ሰብአ ሰገል መጥተው ቤተ መንግሥት ጠየቁ ጌታን ፍለጋ። እሱ ግን በበረት ነው ያለው። ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋው እግዚአብሔር የሚወለድበት ቦታ አጥቶ በረት ውስጥ ነው የተኛው።
ለእንግዶች ማደሪያ ስፍራ ስላልነበረ የኔና የናንተ ልብ ለቁርባን ምኑ ጋር ነው ያለው? ሰንበትን እየመጣችሁ ነው። ለነፍሴ የሚበጀኝን እሰማለሁ ብላችኋል። ሳንሰበሰብ ከመወሰድ እግዚአብሔር ይሰውረን ሁላችንን። ክርስቲያን አምላኩ የሚያስብ ዕለት ዕለት ተዘክሮተ ክርስቶስን ገንዘብ አድርጎ የሚኖር በመንፈሳዊ ሕይወት ውስጥ ንጹሕ መዓዛ ያለው መዓዛ የተባለ ሕይወት ነው። ሽታ አበባ ቆንጆ ሽታው የበለጠ የሚሰማው ሲቆስል ነው። ስትቆርጡት ወይ ሲነካ ወይ ሲታሽ አሊያም ሲፈነዳ ሽታው አካባቢውን ይቀይራል። እንቡጥ እያለ አይሸትም። ሲፈካ ሲቆስል የክርስቶስ መድኃኒትነት ለዓለም የተገለጠው በቁስሉ ነው። ክብርና ምስጋና ለስሙ ይሁን። ቆስሎ አነ ጽጌ ደወላት አነ ጽጌ ገዳም እኔ የበረሃ አበባ ነኝ አለ። በረሃ ሕይወትህ ኃጢአት ያልተለየው ሕይወታችን ከእግዚአብሔር እቅፍ የተለየ ሰውነታችን እንዲለመልም እግዚአብሔር አበባው በምድረ በዳ ነፍሳችን ላይ ተገለጠ። እኔ አፈር ነኝ እንበላው የእግዚአብሔር አበባነት ሰው እንዲያደርገን ወሰብሰ ከመሳይ መዋዕሊሁ ሰውም በምድር ላይ እንደ ሳር ነው ዕድሜው ወከመ ጽጌ ገዳም ከመሆን ይፈር እንደ በረሃ አበባ ድንገት ያፈራል፣ ይረግፋል። የአበባነት ዘመን ተፈላጊነት ዘመን ነው። አበባ በፈካ ጊዜ ሽታውን የማይፈልገው የለም፣ ሲጠወልግ የሚፈልገው የለም። ምድራዊው አበባ የክርስቶስ አበባነት በበረሃ ውስጥ ለዘላለም የሚያበራ ጽጌረዳ ነው። ክብርና ምስጋና ለስሙ ይሁን። እኔ የበረሃ ነኝ አለ። የበረሃ አበባ በምን ውሃ ይፈካል? በምን ውሃ ይበቅላል? ከበረሃው ያገኘው የለም፣ ለበረሃው የሚሰጠው አለው እንጂ እግዚአብሔር እንደዚህ ዓለም አበባነቱን ይሰጣል እንጂ አበባነቱ የባህሪው ስለሆነ አይተወልቅም። ነገር ግን ከአበቦች ተማሩ አለ። ድንገት ይፈኩና ይጠፋሉ። ይህንን እያሰባችሁ ሂዱ። ድንገት ፈክቶ የሚጠፋ አበባ ኃጢአተኛ ነው። ኢትቅና ላዕለ እኩያን ወኢትቅና ላዕለ ገበርተ ዓመፃ እስመ ከመ ሳይል ፍጡነ ይብሱ ወበከመ ሐመልማለ ሐመል ወፍጡነ ይወድቁ ይልና ተወከል በእግዚአብሔር ወግበር ሰናየ። በኃጢአተኞች ላይ አትቅና፣ ጊዜ አንስቷቸው ከሚሮጡት ጋር አትቅና። እርሻው መልካም በሆነለት ሰውዬ ላይ አትቅና። ወኢትቅና ላዕለ ገበርተ ዓመፃ ዓመፃን በሚያደርገው ላይ አትቅና። እንደ ሳር ፈጥነው ይረግፋሉ፣ እንደ ምድር ሳር ይረግፋሉ። እንደ ምድረ በዳ አበባ ደግሞ ፈክተው የሚኖሩ አሉ። እነሱ የበረሃውን አበባ ክርስቶስን የቀሰሙት ናቸው። ንቦቹ ቀፏቸውን በማር ይሞላሉ። ክርስቲያኖችም ልባቸውን ከማርና ከስኳር በሚጣፍጠው በመድኃኒተ ዓለም በክርስቶስ ስም ይሞሉታል። ስለ እግዚእነ ኢየሱስ ክርስቶስ እሰ ይጥዕም መዓር ወሰከር መዓረሰ ወሰከረሰ ወሰበ ይበልዑ ይጸግቡ ስለ እግዚእነ ኢየሱስ ክርስቶስ እሰ ኢይጸገብ። የክርስቶስ ኢየሱስ ስም ከማርና ከስኳር የበለጠ ይጣፍጣል። ማርና ስኳር በልተው ይጠግቡታል፣ ስሙ አይጠገብም። የማይጠገበው ስም በዚህ ምድር ላይ የበረሃነታችን አበባ ሆኖልናል። ክብርና ምስጋና ለስም አጠራሩ ይሁን። ይህንን አበባ ቅሰሙት ነው። እኔ የምድረ በዳ አበባ ነኝ። በእሾህ መካከል ያለ የሱፍ አበባ ቤተ ክርስቲያን እንደዚያ ሆናለች። እሾሁ በዝቶባታል። ምድሪቱ ጫካ ሆናለች። ሊያፈርሳት የሚሮጠው በዝቷል። በዚህ ሁሉ መካከል መድኃኔ ዓለም ኢየሱስ ክርስቶስ ጉልላቷ ሆኖ ቅዱሳን አጥሮቿ ሆነው በድንግል ማርያም ስጦታ ልጆቿ ሳሌለነ ቅድስት እያሉ እነሆ እዚህ ደርሰናል። ክብርና ምስጋና ለአምላካችን ይሁን። ስለዚህ እግዚአብሔር በሥራው ብዙ ነው። ሲሰጥህ ይታዘባሃል። ለእኔ ብቻ ትላለህ። ገንዘብ የሰጠህ አንተ ትልልቅ ነገሮችን ብቻ ለራስህ እንድታደርግ የመኖራቸው ምልክት የድሃ መኖር የሚመስላቸው ሰዎች አሉ። ከዚህ ዓለም የቀሰሙ እነዚህ ወበከመ ሐመልማለ ሐመል ወፍጡነ ይወድቁ ይላል። እንደ ለምለም እንደ ጊዜያዊ ለምለም ሳር ለጊዜው ይረግፋሉ፣ እንደ ምድረ በዳ አበባ የላዩ ፀሐይ የሚያቃጥላቸው። ክርስቶስ ግን የበረሃ አበባ ነኝ አለ። ፀሐይ ያቃጥለዋል፣ ፀሐይን ፀሐይ ያቃጥለዋል። ለብርድነታችን ሙቀት የሚሆነን አማናዊ ፀሐይ እግዚአብሔር ነው። ለድርቀታችን ልምላሜ የሚሆነን የበረሃ አበባ እሱ ነው። ዓለም ቆሽሻለች፣ ደርቃለች፣ ፍቅር ተለይቷታል። ሁሉ በድሏል። ኩሉ አርአያው ህቡረ ዓለም አልቦ ዘይገብር አለ ሰናይት ነው። ሁሉ በደለ። እግዚአብሔር ነጸረ እምሰማይ ዲቦል ደጎለ ማያው ከመይራይ እመቦጠቢብ ዘይሐስሶ ለእግዚአብሔር ይላል መዝሙር 13። እግዚአብሔር ከሰማይ ወደ ምድር ተመለከተ፣
የሰው ልጆችን በጎ ሰው ያገኘ ዘንድ ፈለገ። ሁሉ አረዮ ህቡረ አለ። ሁሉ በድሏል፣ ሁሉ ረክሷል። ማን ነው አሁን ጥሩ ሰው ያለው? ጊዜ እንዲያነሳን የምንፈልግ ሰዎች ነን እኮ እኛ። አሁን ደጋግሜ እላለሁ፣ ዘረኞች ያልሆን ሰዎች ካለን የእኛ ዘር እስኪነግስ ነው። ሰብአዊ አስተሳሰብ፣ ሚዛናዊ ሕሊና ያስፈልጋል። ክርስትና ሚዛናዊነት ነው። ማእከለ ምድር ቀራንዮ የምድር እምብርት ናት። እግዚአብሔር ለምን በመካከል ተሰቀለ? ሁሉ ያዩት ዘንድ። አያችሁ፣ ሁሉ እንዲያዩት። ሁሉ የሀገራችን ማዕድ የእኩልነት ተምሳሌት ነው። መሶበ ወርቅ፣ ክብ ትሪ በመሶበ ወርቅ ይቀርባል። ሁሉም ካጠገቡ እኩል ይቆርሳል። የወርቅ ጥያቄ ለሁሉ ትክክል ስለሆነ ክብ ሰርተው ለእከሌ ከፍታ ለእከሌ ዝቅታ አይልም። እግዚአብሔርም እንደዚህ ነው። የሕይወት እንጀራው የተጋገረው ቀራንዮ በተባለ ማእከለ ምድር ነው። ዙሪያ የሆነው ዓለም በክበቡ ላይ እኩል ነው። ወደ ማዕዱ እጁን ዘርግቶ ከቆረሰ ከምድረ በዳው አበባ እንደቀሰመ ንብ በማር የተከማቸ ይሆናል። የኔና የእናንተ መቅሰም የቱ ጋር ነው ያለው? በዓለም ላይ ያለው የሀብት ማከማቸት ሩጫችንስ፣ ምድራዊ ስብከት ሆኖ የሚታየው የሥጋ ብልጽግና ሩጫስ ከመንፈሳዊ ድርቀት አንጻር ሲታይ የቱ ሊቀድም ይገባዋል? እኛ የማን ነን? የሥጋዊ ብልጽግና ነን ወይስ የመንፈሳዊ በረከት ልጆች ነን? ሰው የቱ ጋር ነው መደገፍ ያለበት? ለሚፈርስ ሥጋ ገንዘብ ብትሰጠው እህል ብትሰጠው በሽታ እኮ ነው። ዓለም የምትኖረው የውሸት ኑሮ ነው። ልጆች ሆነን የምንጠጣበትን ሻይ የምንጠጣበትን ስኳር ብቻውን ሁሉ እንቅመዋለን። ከእናቶቻችን ተደብቀን እንኮረሽመዋለን። አሁን ስኳር ሲቀምሱ እንደ እሬት የሚመራቸው ሰዎች አሉ። ስኳር መራራ ሆነው አይደለም፣ ምድር ላይ መቆየት ስለሚፈልጉ ሐኪም አቁሙ ብሏቸው። ሐኪሞቻችንን የምንሰማው ያህል እግዚአብሔርን እንሰማዋለን ወይ? ጾም የማንጾምባቸው ጊዜያት አሉ። ይህንን የፈቃድ ጾም እንኳ ትተን ሰባቱን የአዋጅ ግዴታ ጾሞች የቄስ ነው የዚህ ነው ያን የተውናቸው ጾሞች አሉ። ሐኪም መጥቶ ሁለተኛ ሥጋ አትብሉ ካለን ዕድሜ ልካችንን እንጾማለን። ለመንግሥተ ሰማያት ጾሙ ተብለን እምቢ ብለን ለሐኪም ግን ዕድሜ ልካችንን እንጾማለን። ሰው እየሰማ ያለው ሐኪሙን ወይስ አምላኩን? የነፍሱን ወይስ የሥጋውን? እየሮጠስ ያለው የኪሱን ወይስ የልቡን? መጽሐፍ መዝገባችሁ ባለበት ልባችሁ በዚያ አለ ይላል። ሰንበትን እንዴት አሳለፍነው? የትኛው መዝገብ ላይ አሳለፍነው? የምድር መዝገብ ወይስ የሰማይ መዝገብ? ተዘከር እግዚኦ ከመ መሬትነ። አፈር እንደሆን ካስብ፣ በየትኛውም በምሽቀረቀር አፈር እንደሆነ እናስብ። ውድ ውድ ጫማዎች የምናደርግባቸው ዘመኖች አሉ። ዓለም አታላይ ናት። ገንዘብ ተከምሮ ሲመጣ ልትገዙ የፈለጋችሁት ጫማ ተረከዛችሁን የሚያሳምም ይሆንና ሌላ ሜዲካል ሹዝ ለአይን የማያምር እንደ ስፖንጅ ስምጥ የሚል ሞኝ የሚያስመስል አድርጎ ይላቸዋል። ሕይወት ምርር ይላቸዋል። ምን አድርጌው ነው እግዚአብሔርን ትላላችሁ? እግዚአብሔር በሥጋ ላለው ሕክምና የትሩፋት ስጦታ ነው የሚሰጠው። እግዚአብሔር የነፍስ ሐኪም ነው። ክብርና ምስጋና ለስሙ ይሁን። ለዚህ ነው መጽሐፍ አስቀድማችሁ መንግሥቱንና ጽድቁን ፈልጉ ሌላው ይጨመርላችኋል ይላል። ከቸርነቱ አኳያ ሌላው ትርፍ ነው። ከቸርነቱ አኳያ ሌላው ትርፍ ነው። እግዚአብሔር ከኛ የሚፈልገው ሕይወት ነው። እግዚአብሔር ከኛ የሚፈልገው በረከት ነው። የነፍስ በረከት መሻት። ስለዚህ መብል ለሆድ ነው፣ ሆድም ለመብል ነው ይላል መጽሐፍ። ሁለቱንም እግዚአብሔር ያጠፋቸዋል። ስለዚህ ለነፍሳችሁ አስቡበት። ሟች ነኝ በሉ። የምድረ በዳውን አበባ ቅሰሙት። ስደታችሁን ተሰደው ባለ ርስት ያደረጋችሁን እሱን ቅሰሙት። እኔ አበባ ነኝ አለ መድኃኔዓለም። የምድረ በዳ አበባ ነው። ከአማናዊቱ አበባ ከድንግል ማርያም መጥቶ ሕይወትን ለእኛ እንዲቀስም ከማዕርና ከስኳር የሚጣፍጥ ሕይወት ሊሰጠን ሞገስ ሊሆነን በስም ሊያከብረን ክርስቲያን ሊያስብለን ከድንግል ማርያም በድንግልና የተወለደ አምላክ ክብርና ምስጋና ለስሙ ይሁን። በዚህ ሁሉ የክርስቶስ ሕይወትነት ውስጥ ታዲያ አበባዋ የምድረ በዳው አበባ በረሃ ውስጥም ቢሆን የለምለም ቦታ አግኝቶ ነው የበቀለው። ታዲያ ምድረ በዳ አበባው የበቀለበት እርሻ አለ። ገራይተ ሰሉስ ሳይዘሩባት ያበቀለች ያለ ወንድ ዘር የወለደች ልጇን በጀርባዋ ይዛ የተሰደደች ስደታችንን እንዲሰደድ ከሄሮድስ አፍ ለማስጣል በረሃውን የተንከራተተች ለበረከት ኢትዮጵያ የመጣች የጣናን ደሴቶች የቀደሰች የኢትዮጵያን ምድር የባረከች የአምላክ እናት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። እና ወርኃ ጽጌ ስናስብ የአበባ ጊዜ ነው። እውነት ነው። ድንግል ማርያም ለኢትዮጵያ ልምላሜ የሆነችበት
ለዓለም ሕዝብ በረከት የሆነችበት ፍሬን የሰጠችበት ዘመን ነው። በመልካሙ መዓዛው አንድ እመቤታችንን አበባ ስንል ክርስቶስን ፍሬዋ እንላታለን። ድንግል ማርያም በልጇ በፍሬዋ ደም ዓለምን አድናለች። መድኃኒተ ዓለም ኮነ ደመ ጽጌኪ ክርስቶስ። ደመ ጽጌሽ አበባሽ ካንቺ የሴቶች ልማድ የሴቶች ደም የለም። ካንቺ የተገኘው ደመ ጽጌ ክርስቶስ ነው። በደሙ ፈሳሽነት ዓለምን ያዳነ ስሟ ለዘላለም የተመሰገነ ይሁን። የማይቻለውን የቻለች የማይወሰነውን የወሰነች ድንግል ሆይ ሰባት የሰዓት መጋረጃ በማኅፀንሽ ወዴት ተዘጋጀ ወዴት ተጋረደ ይላታል። እምገቦኪ በየማንኑ ወእምገቦኪ በጸጋሙ በቀኝ ነው በግራ። አባታችን እግዚአብሔር ሊቀ ነቢያት ሙሴን ወደ ተራራው ውጣ አለው። ኢያሱን ይዞ አስከትሎ ወጣ። እግረ ደብር ላይ ከታች ቆያለውና ሰባቱን የእሳት መጋረጃ ገልጦ ሲገባ ክብሩን ማየት አቃተው። ወነበቦን 570 ጊዜ ተናገረ። አሁን ያ ሙሴ ከዛ ሲሆን ፊቱ እንደ ፀሐይ አበራ ይላል። ተገልበብለነ ሙሴ ተገልበብለነ። እግዚአብሔርን ያየህበት ፊትህ ያየህበት ልናይ አልቻልንም። ምክንያቱም አርአየኒ ስብሐቲከ ክብርህን አሳየኝ ብሎ ነበርና የእግዚአብሔር ሰው ሙሴ ገጽ ያስተርኢ ፊቴ አይታይም ወድኅረሰ ትሬየኒ ኋላ ታየኛለህ ጀርባዬን ታየኛለህ። ጀርባ ማለት ኋላ ነው። በአዲስ ኪዳን ደብረ ታቦር ላይ የሚተረከው ታቦር ተራራ ላይ ነው። ለጊዜው ግን በተሰነጠቀ ዓለት ውስጥ እግዚአብሔር ጋርዶት ክብሩን በፊቱ አሳለፈ። ጥቂት ጨረፍታ ስላየ የሙሴ ፊት እንደ ፀሐይ ያበራ ወረደ። ኧረ ተሸፈንልን ልናይ አንችልም አሉት። ሙሴ በጨረፍታ አይቶ ሊታይ ያልቻለበት ፊቱ እንደ ፀሐይ የበራበት ሙሴ ያ አምላክ በማርያም ማኅፀን 9 ወር ከ5 ቀን ተቀምጧል። እንደ ሕፃን አልቅሷል። እሹሩሩ ብላ አሳድገዋለች። ጡቷን አጥብታዋለች። እርሱ ነው የዓለም መድኃኒት ከእርሷ የተወለደው። ድንግል ማርያም አበራችው ምንላት ከፀሐይ 7 እጅ የምታበራ ከአድባራት ሁሉ ትትለያሊ ማድባር ወማርስታው ግርነዋ ናአብ የኪኦ ብሩክታለ አባ ጊዮርጊስ ብሩክቶ ከፍ ከፍ እናደርግሻለን አላት። ከተራሮች ትበልጫለሽ ከቅዱሳን ከፍ ከፍ ከትልልቆቹ ጋራዎች ትበልጫለሽ የተባለች 7 እጅ አበራች። ማን ሊያያት ይችላል? የአምላካችን እናት ስሟ ለዘላለም የተመሰገነ ይሁን። እንደ ፀሐይ ማብራቷ አስደንቆት ፈያታዊ ዜማን ገና ሕፃን እያሉ ጌታ ሕፃን እያለ ወንበዴዎች ሆነው የሚኖሩት እባክህን ይሄ ተራ የፈያታዊ ዘጸጋም ነበር እና ያንተን ተራ ስጠኝ፣ ይሄ ሕፃን ልጅ ያሳዝናል። እናቱም እንደ ፀሐይ ታበራለች። በስደት ጊዜ የገጠማቸው የታደለው ፈያታዊ ዜማ ድርሻውን የዛን ቀን ሰጥቶ መሰቀሉ በቀኝ ሆነ። ከአዳም ዘር ቀድሞ ገነት ገባ። መድኃኔዓለምን ያገኘ ገነት ይገባል። የድንግል ማርያምን የርኅራኄ ፊት የሕፃኑን ልጅ ውበት የተረዳ ይገባል። የበረሃውን አበባ የቀሰመ ገነት ይገባል። አቤቱ መሬት እንደሆንን አስብ። መግቢያችን እንዲያምር እግሮቻችንን ወደ ንስሐ ምራው፣ ወደ ቅድስና ምራው፣ ወደ ጽድቅ ምራው፣ ወደ በረከት ምራው እንድንለው አምላካችን እግዚአብሔር ይርዳን ሁላችንንም። ስለዚህ ሌላው ደግሞ ያልታደለች ደግሞ አለች፣ ኮቲባ የምትባል። የዘመኑ ብዙ ኮቲባዎች አሉ። ቤተ ክርስቲያንን የሚጋፉ መሬቷን የሚነጥቁ የሰማይ አምባሳደር የሆነችዋ መቅደስ ሰው በስነ ምግባር ለ1000 ዘመናት ለ3000 ዓመት ኢትዮጵያውያን በነፃነት በፍቅር ያለ ዘራፊነት በመስታወት ውስጥ ወርቅ እንደ ድንች የሚሸጥባት ብቸኛዋ ሀገር ሆና አድገናል የሚሉት እንኳ ፊት ለፊት በማይሸጡበት ምድር ላይ ጥይት የማይበዛው መስታወት ውስጥ ቆልፈው በአውቶማቲክ ከርቀት ብቻ በሚያሳዩባት ዓለም ላይ አድገናል በሚሉት ክፍት መስታወት ያሳየች ምግባር ያስተማረች ሰው ፖሊስ ሳይሆን እግዚአብሔር የሚፈራባት ምድር ለማፍረስ የተነሱ ኮቴባዎች አሉ። የክርስትናው ስብከት የሚቆመጥጣቸው ምክንያቱም የተቀመጡበት የኃላፊነት ወንበር በትክክል የተቀመጡበት የሚወስናቸው ስላልሆኑ ትዳራቸውን ማስተዳደር ሳይችሉ ሀገር ለማስተዳደር የቆሙ በአግባቡ ጥሩ ጎጆ ሳይኖራቸው የሀገር መሪ ለመሆን የሚሮጡ ሕዝብ የሚያፋጁ እዛ ጋር መጥረቢያ አንሳ ድንጋይ አንሳ የሚሉ ሰው ራሱን ሳይመራ ሌላውን አይመራም። ይሄ የዓለም ስነ ምግባር ነው። እኛ ግን እየሮጥን ያለነው ጉራማይሌ ነው። እንዴት ነው ሕይወቱ ማንነቱ ምንልበት ዘመን ላይ አይደለም ያለነው። ኮቲባዎች በስተዋል። እግዚአብሔር ልቦና ይስጣችሁ። እመቤታችን ውሃ ተጠምታ ብትጠይቅ ልጇ ቢያለቅስባት
አንቺን የመሰለች ውብ ጸባይሽ ማያምር ነው እንጂ አገር ለአገር የምትዞሪ ብላ ታላቁን መድኃኒት ከእናቲቱ አንስታጣለች። የሰማይና የምድር ፈጣሪ በኮቲባ እጅ ላይ ለጊዜው ወደቀ። ኮቲባ ጦጣ እስከምትሆን ድረስ ነው ቤተ ክርስቲያን የምትሰደበው። እኛ ጥሩዎች ከሆንን መሬት ነን ብለን ካሰብን ዝቅ ካል እግዚአብሔር ለተበደሉት ይሰራል። ፍታ ግፏን ይሆን ዘንዝሮ አያይዛችሁ ያዙት። ስለዚህ እግዚአብሔር እንዲሰራ ኮቲባ ላይ እንዲፈርድ እግዚአብሔርን ስራ በሉት። አሁን እኛ የእግዚአብሔርን ስራ እኛ ለመስራት እየሮጥን ነው፣ ኪሳራ ውስጥ የወደቅ ነው። እኛ እንስተካከል። እኛ ከተስተካከልን ኢትዮጵያ ትስተካከላለች። እኛ ንጹሐን ከሆንን አገሪቱ ንጹህ ትሆናለች። እና እኛ ንስሐ ከገባን ከእውነተኛው አበባ ከቀስም ማሩን ካመጣን ዓለም ማር አጥቶ የተሰቃየው እነ ኮቲባ ይለወጣሉ። ሶሎሜ አዝና ልታነሳው በጣም ተቆጥታ ድንግል ማርያምን ማዝናያል የአምላክነቱን ይግለጥ አለ ዮሴፍ። መድኃኔዓለም እንደተናገረው ኮቲባና ሰራተኛዋ ጦጣ ሆነው በረሩ ይላል። እግዚአብሔር እንዲህ ከመሆን ይሰወረን ሁላችንን። አሁን ገና አሉ እንደ አውሬ የሚወድቁ ናቡከደነጾር በመጽሐፍ ላይ እግዚአብሔር ማን ነው እኔ ነኝ ትልቅ እንዳለው በኃይሌ ብርታት በክንዴ ጥንካሬ የሠራኋት ባቢሎን ነች፣ ስልጣኑም የኔ ነው፣ ከኔ በላይ ማንም የለም ቢል እግዚአብሔር ናቡከደነጾርን 7 ዓመት ጫካ ትገባለህ አለው። 7 ዓመት ጸጉር አብቅሎ ጭራ አውጥቶ እንስሳ ሆኖ ኖረ ይላል ትርጓሜያችን። ወደ ልቡ ሲመለስ እግዚአብሔር ሰው አረገው። ሰው ያርገን። ጭራቸው አልታየም፣ ጸጉራቸው አልታየም እንጂ እግዚአብሔርን የሚጋፉ ሰዎች እንደ ናቡከደነጾር አውሬ ከሆኑ ቆይተዋል። ጫካ አልገቡም፣ ከተማውን ጫካ አድርገውታል። የፈለጉትን እያነደዱ እያቃጠሉ። ይሄ ሁሉ ዘመን ያልፋል። እኛ ንስሐ እስክንገባ ነው እግዚአብሔር ስም ያለው። እግዚአብሔር እንዲናገር እኛ እንለወጥ። አባቶችና እናቶች ወርሃ ጽጌ ልምላሜያችን ወደ ፍሬ የሚያድግበት ካልሆነ ጥቅም የለውም። ስለዚህ አበቦች እንደሚሰጡት መዓዛ ሮጠውም ቀስመው እንደሚያገኙበት ሁሉ ክርስቲያኖችን ከእግዚአብሔር በረከትን ጽድቅን ይሰበስቡ ዘንድ ያስፈልጋል። እናም ይሄ ጊዜ ራሳችንን የምናይበት ከምድረ በዳው የበረከት አበባ ከክርስቶስ ሕይወትን የምናገኝበት ቅድስናን የምንቀስምበት ከድንግል ማርያም ትሕትና የምንማርበት አንድ ልጄ ነው ብላ ተሰዳ ባለርስት ያደረገንን እግዚአብሔርን የሰጠችን በመስቀል ስር ሆና ደግሞ የተሰጠችን ድንግል ማርያምን ስደቷን ከልጇ ጋር አያይዘን እያሰብን ወርሃ ጽጌን አበባውን ከፍሬው ፍሬውን ከአበባው እያነጻጸሩ አባቶቻችን አመስግነው የሚያመሰግኑበት ሳምንት ነው። የዚህ ሁሉ ነገር ባለቤት እግዚአብሔር በስራው እጹብ ነው። እጹብ የሆነ እግዚአብሔር እኛም ቤት ታምር ሊያደርግ የተዘጋጀ ነው። ታምራት እንዲሰራ በራችን ለእግዚአብሔር ክፍት፣ ልባችን ለእግዚአብሔር ክፍት ይሁን። ያለንን ተካፍለን እንመገብ። ይሄ ጊዜ የልምላሜ ጊዜ ነው ብለናል። ነገር ግን አሁን እየሆነ ያለው አያስፈራም? የማሳው እህል እኮ አይገባም፣ በቃ ቀርቷል። አስባችሁታል? ከተማ አይደርስም፣ እኔን አይርበኝም ብላችሁ ዝም ካላችሁ ተሳስታችኋል። የእንግሊዟ የንግሥት ልጅ እያለች የእንግሊዝ ገበሬዎች አለቀሱ አሉ። ወጥተው ምን ሆነው ነው ብለው ጠየቋት። ዳቦ አጥተው ነው፣ እህል ጠፍቶ ነው፣ ርቧቸው ነው ብለው ነገሯት። ታዲያ ዳቦ ቢያጡ ኬክ አይበሉም እንዴ አለቻሉ። ለእሷ ኬክ ከሌላ ነገር የሚሰራ ነው። አእምሮና ተውቦ ጣፍጦ ይምጣ እንጂ ሁሉም ስኳር ይጨመርበት እንጂ ሁሉም ስንዴ ነው። ስንዴው አሁን ማሳ ውስጥ የለም፣ ጤፉም በማሳ የለም። አንበጣ መጥቶ እየወረረው ነው። አሳይቶ እግዚአብሔር ይነሳል። ለምንድን ነው? ምድሪቱን አረንጓዴ እናደርጋታለን ብለን ደም ሲፈስ ዝም አል። በደም የጨቀየ መሬት ላይ የትኛው ሰብል በቅሎ ሊበላ ነው? ፍትሐ ግፉዓን ይወፅእምጽኡ። እግዚአብሔር ፍትህ ከእሱ ዘንድ ይወጣል። በአርያም በልዕልና ያለ መልዕልት ታርያም ተቀምጦ የሚኖር ኪነ ጥበቡ መንክሮ እጹብ የተባለለት እግዚአብሔር በዘመነ ጽጌ አበባ ላይ እያለ ፍሬ ሳያፈራ ማሽላው በአንበጣ ተወሯል። የራበው ሕዝብ ደግሞ ይገባል። ያለንን ለመዝረፍ መሮጡ አይቀርም። የሚበላው ሲያጣ ሰው እርስ በራሱ ይባላል። ሃይማኖት የሌለው ሰው ደግሞ የበለጠ ከራበው ችግር የለበትም ይባላል። የሀገር ታሪክ እንዳይበላሽ እግዚኦ የምንልበት ጊዜ አሁን ነው። መዓትህን በምሕረት ቁጣን በትዕግስት መልስልን፣ የሚዘንበው መቅሰፍት ሁሉ ከእኛ የመጣ ነው ብለን ገበሬው እንዳይረበው ልንጮህ ያስፈልጋል። እኛ ቤት ይደርሳል። ወንዝ ዳር
ያለች ቤት በእሳት ስትቀጣጠል ውሃ ውስጥ ያለች እንቁራሪት ትስቃለች ይባላል። አስተዋይ ጓደኛዋ ከጉድጓዱ ዘላ ወጥታ ዳር ላይ ቆመች። ጉብታ ላይ ሆና ነይ ውጪ እግዚኦ እንበል፣ ነይ ውጪ እግዚኦ እንበል አለቻት። እንደ እኔ ያለሁት ውሃ ውስጥ እነሱ ያሉት እሳት ውስጥ እንደኛ ውሃ ውስጥ አይኖሩም ብላ ተምነሸነሸች። ነገር ግን የማይደርስባት መስሏት ለእርሷ ተረፈ። ምክንያቱም እሳቱን እናጠፋለን ያሉ ሰዎች በባልዲ ውሃ ሲቀዱ ከተው ወስደው ጨመሯት። እሷም ተጠብሳ ሞተች። በሌላው መከራ የሚስቅ ሰው ደጁ ላይ ይደርስበታል። በሌላው ሐዘን የማያዘን ሰው እሱም ይደርስበታል። ስለዚህ ክርስቲያኖች የመተዛዘን ዘመን ነው። ከመውደቃችን በፊት እግዚአብሔርን መያዝ አለመያዛችንን የምናረጋግጥበት ዘመን ነው። ሞት አይቀርምና የሰማይ ቤታችንን የምናሳምርበት ዘመን ነው። ሞትን ስንፈራው አሟሟት የምንናፍቅበት ዘመን እኮ መጥቷል። ምክንያቱም ዓለማችን ወይንም ሕዝባችን እየሞተው ያለውን ሞት ተመልከቱ። ይሄ ዘመን መቼም አይረሳም። እናት የልጇን ሬሳ የማትቀበልበት፣ መነካካት ክልክል ነው አንቺም እንዳትሞቺ ተብላ በርቀት የምትሸኝበት፣ ቀባሪዎች ብቻ በጓንት ከርቀት በሊፍት አምጥተው በካቶ በማሽን ነቅለው ጉድጓድ ቆፍረው የሚከቱበት ዘመን አይደል? አፈሩ ሞላ መሬቱ ሞላ ተብሎ መጋዘን አስክሬን የሚከማችበት ዓለም መግቢያ ያጣበት ዘመን ላይ እኮ ነው ያለ ነው። እቤታቸው ውስጥ ሬሳ አስቀምጠው የሚቀበላቸው አጥተው እየሸጠጣቸው በላስቲክ እየጠቀለሉ ቆይተው ሲጸነቻቸው ሄደው ጎዳና ላይ ጥለውት ሮጠው በቁም የሚወዱት ሰው ይህን ያህል ጥለው መቅበሪያ አጥተው ውርውሮት ሲሮጡ ቪዲዮ ያየንበት ዘመን ነው። ዓለም ከዚህ ያልተማረች ከምን ትማር? ከዚህም የበለጠ መከራ ሞልቷል። እግዚአብሔር በዚህ በቃ ይበለን ሁላችንን። ስለዚህ እኛ አፈር ነን። ከመሄዳችን በፊት እናስብበት። ብንቀናጣ ብንምኖሸነሽ ቢያምርብን ከፋልን ብንል ሞት ነን። ባለስልጣን ብንሆን ሞት ፈርቶ ነው ያልፍ። አላያችሁትም? ደሴት ገዝቶ ኮሮናን አልፋለሁ ብሎ ገብቶ ብቻውን አንድ ትልቅ ደሴት ገዝቶ የገባ ተጫዋች ነበር። ከደሴቱ ሲወጣ ጠብቆ ያዘዋ ኮሮና። የትም ገብታ አታመልጠውም። ሲፈላሰፉለት የነበሩ ልዕላና ሀያላን የሚባሉ ሀገሮች ፕሬዝደንቶቻቸው ተወሽበዋል። ኮሮና የሚባለው ነገር አንቋቸው ሳምባቸው ተቆልፎ አልሞትኩም ጓንታቸውን እያወጡ በግድ እየታገሉ እየወጡ የዓለም የሕክምና ርብርቦች ሊያቆሙ አልቻለም። 2 ዓመት ነው 3 ዓመት ነው እያሉ ዓለም ተሰልፏል። አሁን ደግሞ ክትባት መጥቷል። ክትባቱ ደግሞ ምን መዘዝ ያመጣ ይሆን? እግዚአብሔር ያሌለበት መድኃኒት አለርጂክ ነው። እግዚአብሔር ያሌለበት እንጀራ በሽታ ነው። እግዚአብሔር ያሌለበት ኑሮ ጎምዛዛ ነው። ስለዚህ ተዘከር እግዚኦ ከመ መሬት ነን፣ አፈር ነን። ዓለም ላይ ስንኖር ላንተ የምንመች እንድንሆን አሟሟታችንንም አኗኗራችንንም ማሳመረልን እንበል። የሰው ሞቱም ሕይወቱም የሚያምረው ክርስቶስን ሲደገፍ ነው። ቤተ ክርስቲያንን ሲያያት ንስሐ ሲገባ ሥጋው ደሙ ሲቀበል ነውና ንስሐ ገብተን ሥጋው ደሙ ተቀብለን የመንግስቱ ዜጎች እንድንሆን እሱ ባለቤቱ ይርዳን። መልካም ሳምንት ይሆንልን። የመጣውን መቅሰፍት ያርቅልን። ወስብሐት ለእግዚአብሔር።